ሰሞኑን አዲስ ዜና ተሰምቷል። እንግዲህ በአሜሪካ ውስጥ ከኛ ውጪ ሌላ ኃይል አለ። የሪፐብሊካን መሪ ዶናልድ ትራምፕ በ2026 ከኛ ውጪ ሌላ ኃይል አለ፣ ትልቅ የጋላክቲክ ፌዴሬሽን ኦፍ ኤሊያንስ የሚል ሚስጥር ለማውጣት በዝግጅት ላይ ይገኛሉ። ይህም እንግዲህ ኤሊያንስ በዚህ ምድር ላይ በሌላኛው ዳይሜንሽን አብረው አሉ የሚል ሲሆን ለብዙ ዘመናት ለህዝብ ይፋ እንዳይሆን ተከልክሎ የቆየ ይሄ ሚስጥር አሁን በዚህ ዘመን እንግዲህ ሊወጣ ተዘጋጅቷል። እያንዳንዱ ሰው ይሄንን ሊያስተውል ይገባል። ለህዝብ ይፋ እንዳይሆን ተከልክሎ የቆየው ይሄ ሚስጥር ባለንበት ዓመት በ2026 ይፋ እንደሚሆን ፕሬዚዳንት ተናግሯል። 2020 የቀድሞ የእስራኤል የስፔስ ኤጀንሲ ሼፍ የሆነው ይሄ በምስሉ ላይ የምትመለከቱት ሰው እንደተናገረው እነዚህ ፍጥረቶች እንዳሉና መንግስትም ማርስ ብሎ በሚጠራው ስፍራ አብረው እንደሚሰሩ ተናግሯል። ይህንን ለሰው ልጆች መናገር እንደሌለባቸው ኤሊያንሶቹ እንዳስጠነቀቋቸውና መናገር ያለባቸው ሰዓት እንዳለ አሁን እንዳልሆነ ነግሮት በመጽሐፉ ላይም አስፍሮ እንደነበረ ይሄ የእስራኤል ስፔስ ኤጀንሲ ዋና ኃላፊ የሆነው ሰው ተናግሯል። እንግዲህ የሰው ልጆች ንቃተ ህሊና አሁንም ደርሷል ብለው ስለማያስቡ ራሳቸውን የሰው ልጅ ንቃተ ህሊና በደረሰ ጊዜ ራሳችንን እንገልጣለን ብለው የሚል ሪዝን ነው የሰጡት። እንግዲህ ይህን ስንሰማ እንግዲህ እንደ ክርስቲያንና እንደ በዚች ምድር ላይ እንደሚኖር ሰው ፈጣሪ አለ እግዚአብሔር አለ ብሎ እንደሚያስብ ሰው ምንም አይነት ፍርሃት ውስጥ ልንገባ አይገባንም። ምክንያቱም የሰው ልጆችን አእምሮ ለመያዝ በሜትሪክስ ውስጥ በሰዎች አእምሮ ውስጥ ፍርሃትን መዝራት እንደሆነ ማስተዋል አለብን። በመንፈሳዊ ዓለም የወደቁ መላእክት አጋንንት ራሳቸውን በተለያየ አስፈሪ ቅርጾች የመግለጥ አቅም እንዳላቸው አንድ ክርስቲያን መረዳት አለበት። ወደፊት በአካል ለሚገለጡት እነዚህ የተጣሉ መላእክቶች ሰራተኞች ወይንም ውህዶች የሰውን ልጅ አእምሮ ለማዘጋጀት ስርዓቱ ወይንም ሲስተሙ በድብቅ ላቦራቶሪዎችን እንዲሁም የተለያዩ ናሙናዎችን ከሰው ወደ እንስሳ ወስዶ ዲኤንኤ በመቀላቀል እየሰሩ ያሉ ነገር እንዳለ መረዳት ይገባናል። የሰው ሰራሽ አጋንንት ነጸብራቅ ናቸው። የሰው ልጅ ንቃተ ህሊና ሲወድቅ በፍርሃት ሲሞላ እንዲህ ያሉ ዝቅተኛ ፍሪኩዌንሲ ያላቸው ፍጥረታት በምስልም ሆነ በሐሳብ መገለጥ ይጀምራሉ። ዓለምን ወደ ዲጂታል መንግስት ለመጠቅለል ከሌላ ፕላኔት ወረራ መጥቶባቸዋል በሚል የሐሰት ወሬ ኢማጂነሪ የሆነ ጠላትን በመፍጠር ትኩረት መስረቅ ነው እንግዲህ የሰው ልጆች የተያዙት። በምድር ላይ ከሚካሄደው እውነተኛ መንፈሳዊ ውጊያ የሰው ልጆችን ትኩረት አቅጣጫ ለማስቀየር ግሎባል ኤሊት የሚባሉት ሰዎች እየተጫወቱ ያሉት ሚና ነው። ዓለምን በስውር የሚመሩት የሰይጣን አጀንዳ አስፈጻሚ የሆኑት ስውር ድርጅቶች በአየር ላይ ስልጣን ካላቸውና የሰው ልጅን አእምሮ በቴክኖሎጂ የሚቆጣጠሩ ወደቁት መናፍስት ሰይጣናዊ ጥበብ ከአንታርክቲካ የበረዶ ክምር ግድግዳዎች በስተጀርባ ጋላክቲክ ፌዴሬሽን ወይንም እነሱ ማርስ ብለው ከሚጠሩት ስፍራ የሰው ልጅ ስሜት ፍርሃት እያጠና ምስሎችንና ትርክቶችን ለመፍጠር ሰዎችን አእምሮ ለመቆጣጠር የሚሄዱበትን ርቀት እያሳዩን ይገኛሉ። አብረውን አሉ፣ ኤሊያንስ አሉ፣ ከኛ ጋር ይሰራሉ ብለው በዚህ በ2026 በመጪው ወር ላይ አናውንስ የሚያደርጉት ይሆናል። እንግዲህ ይሄ ዲስክሎዥር የሚያደርጉት ሚስጥር ለዘመናት የተቀመጠን ሚስጥር ሊናገሩ አሉ ማለት ነው። ስለዚህ እያንዳንዱ ክርስቲያን ሊነቃ ይገባል እየተደረገ ያለው ነገር ማለት ነው። ይህም አጀንዳው የአውሬውን አእምሮ በሰዎች ልብ ውስጥ መጨመርና የሰው ልጅ ከቁስ ጋር መቀላቀል፣ ከአምላኩ ከእግዚአብሔር ማራቅ፣ ሰውን ሁል ጊዜ በስጋት ውስጥ በማኖር መለኮታዊ ሰላሙን እንዲያጣ ማድረግ ዋናው ዓላማቸው ነው። ሰዎች በዚህ አይነት ፍሪኩዌንሲ ሲገቡ አምላካቸውን ይረሳሉ፣ ለሚመጣው ነገር ተገዥ ይሆናሉ። እንግዲህ መዳኛችሁ ቴክኖሎጂ ነው፣ መዳኛችሁ ኤአይ ነው እያሉን በዚህ ወራት እንኳን የሰማናቸው ነገሮች አሉ። ከነዚህ ባዕድ ፍጥረታት ለመዳን ናሳና በዓለም መንግስታት ጥላ ስር ተጠለሉ፣ እንደዚህ አድርጉ የሚል መልእክት ሊሰጡን፣ ቀጣይ በዲጂታል አይዲ ደግሞ ሰውን ለማሰር እየሄዱ ያሉበት እርምጃ መሆኑን ልንገነዘብ ይገባል። እምነት የሚባለው ነገር አብቅቶለታል። አዲሱን የሳይንስና የአጋንንትን ውህድ ወይንም ደግሞ የቴክኖ ኦካልቲዝም ተቀበሉ የሚል መልእክት ነው ያለው እና ነገር ግን እንደ ክርስቲያን መጽሐፍ ቅዱሳችን ላይ ጳውሎስ በኤፌሶን ምዕራፍ 6:12 ላይ ውጊያችን በአየር ላይ ስልጣናት ካላቸው ከክፋት መናፍስታት ጋር ነው ይላል። እነዚህ በሳይንስ ስም የሚመጡና አጋንንታዊ መልክ ያላቸው ሲሆኑ እነዚህን የምንዋጋው በመንፈስ መሆኑን ክርስቲያኖች ልንረዳ ይገባል። ይህን ቪዲዮ የምታዩ ሰዎች ዴሉዥንና ኢሉዥናሪ ኖሌጅ በሰው ልጆች ላይ መጠቀም ከመጀመራቸው በፊት ይህ ሚስጥር እናንተ ጋር ከደረሰ በእውነት እድለኛ ነህ። አምላክን አስቀድመ በጸሎት ዕለት ተዕለት የምትገናኝ ከሆነ የምትጾም ከሆነ ከእግዚአብሔር ጋር ያለ ሪሌሽንሺፕ ጥሩ ከሆነ እነዚህ ነገሮች በእኛ ላይ አፕላይ አይሆኑም ማለት ነው። ስለዚህ ይሄ አስተማሪ ቪዲዮ ነው ብለህ የምታስብ ከሆነ ለሌሎች ሰዎች አጋራ። መልካም ቀን ይሁንላችሁ። ቴንክ ዩ